የባርኮቴ ሚስት ቀወጠችው። በባሏ ቤተሰብ ቤት በመሄድ የዚህ ቤት ኃላፊዋ እኔ ነኝ፣ ከዛሬ ጀምሮ እዚህ ቤት ነው የምኖረው፣ የምትፈልጉትን ነገር እኔን ነው የምታማክሩትም የምትጠይቁትም ስትል ተናገረ። ደግሞ ይቺ ማናትም በማለት ሊዲያ ቀበጧ ተናገረች። የባርኮቴ ሚስት ናት ስትባል አደይን ጥሏት የሄደው ባርኮቴ ለዚች ለመንቃራ ብሎ ነው ወይ ስታስጠላ በማለትም እሷ ተናገረች። አንቺ አስተዳድሪና ቤቱ የኔ ነው አንቺ የበላይ ስትሆኒ አያለሁም ስትል ፍቅር ተናገረች። ከፍቅር ጋር ትልቅ ጦርነት ተፈጠረ። አንቺ ነሽ ወይ የባርኮቴ እጮኛ ቤዛ ማለት በማለትም ባርኮቴስ ምን አስቦ ነው በማለትም ዴቭ ተናገረ። ለምለምና ኤላ ታረቁ። ለምን ታፈጡብኛላችሁ? እንግዳስ በዚህ መልክ ነው ወይ የምትቀበሉት? አሁን ደክሞኛል፣ ሻንጣይን ወደ ክላስ አስገቡልኝ፣ ደክሞኛል፣ ሻውር ወስጄ ማረፍ እፈልጋለሁ ስትል ቤዛ ነገረቻቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 43 በዛሬው ክፍል ላይ እንግዲህ ቤዛ እንደ ምራት መታየት ያልፈለገችው በአማቷ ቤት እኔ ነኝ የበላይ እያለች እየፎከረችና እየተሞጣሞጠች የምትገኘዋ ሞጡማጠዋ ትልቅ ጦርነት እፈጥራለች። ማንንም ሰው ሰላም ሳትል ለምን ታፈጡብኛላችሁ? ወደ ክላሴ ሻንጣይን ተነሱ ውሰዱልኝ እያለች ከሁሉም ጋር እየተጨቃጨቀች ትገኛለች። ይቺ ደግሞ ማናት? ባርኮቴ አደይን ጥሏት የሄደው ለዚች ለመንቃራ ብሎ ነው ወይ? ስታስጠላ፣ እኔ እዚህ ቤት መቆየት አልፈልግም፣ ወደ ኤላ ጋር መሄድ አለብኝ በማለት ኤላ ጋር ለመሄድ ሊዲያ ወስናለች። ለምለም ሻንጣዋን ታነሳና ትወስድላታለች። ለምለም እንዴት ነሽም በማለት ትጠይቃታለች። ደህና ነኝ፣ እዚህ ቤት እንዴት ቆየሽም በማለትም ለምን መጣሽም በማለት ስትጠይቃት በአጋጣሚ ነው የመጣሁትም በማለት ትመልስላታለች። ኤላዬ ደህና ነው በማለትም ትጠይቃታለች። ኤላዬ ደህና ነው፣ እኔ እያለሁለት ምን ይሆናል ብለሽ ነው በማለትም ለሷ ደግሞ ትመልስላታለች። ኤላዬ ጋር እንድትወስጅኝም በማለትም ትጠይቃታለች። ለምን በማለትም እሷ ስትመልስላት ከተያየን ብዙ ዓመት ሆኖናል፣ የልጅነት ጓደኛዬ ቤስት ፍሬንዴ አይደለም እንዴ በማለትም ለሷ ስትነግራት ይንጋና የምናይ ይሆናል በማለትም ደግሞ ለምለም ትመልስላታል። ቆይማ አንቺ ግን ሄደሽ አልነበረም ወይ? አሁን ዳግመኛ ወደ ባርኮቴ ህይወት እንዴት ተመልሰሽ መጣሽም ስትል ትጠይቃታለች። አንቺ እሱን አያገባሽም፣ እኔ እና እሱ ተነጋግረንበታል። እኔ የባርኮቴ ሚስት ነኝ፣ ከዛሬ ጀምሮ አንቺ ደግሞ የቤት ሰራተኛ መሆንሽን አትዘንጊ በማለት ስትነግራት እንደስተዛሬው እምርሽ መስሎሽ ነው በማለትም እዛው ታንቃታለች። ከክላሷ ትወጣለች። ሊዲያ ወደ ኤላ ጋር ለመሄድ አስባለች። ኤላ ማዘሩን ስልክ እያወራ ነበረ። እማ የአባቴን ሀሳብ እኔ አልቀበልም፣ አልስማማም፣ ያኮ የድሮ ሀሳብ ነው በማለትም ለእናቱ እያወራና አሁን በኤላ ሀሳብም እናቱ እንደተስማሙለት ነው። እሱም ደስተኛ ሆኖ እማ አመሰግናለሁ በማለትም እናቱን ይጠይቃል። ሊዲያ በር ስትቆረቆር እማ ቆይማ እደውልልሻለሁ ቆየት ብዬ በማለት ያንን ስልክ ከዘጋ በኋላ ሊዲያ ወደዛ ክላስ ትገባለች። አንቺ ልጅ አትምጪ አላልኩሽም ወይ? እዚህ ቤት ስትመጪ ለምለም ደስ አይላትም፣ ለምን መጣሽ በማለት ይጠይቃታል። የባርኮት ሚስት እኮ ቤዛ መጣች በማለት ትጠይቀዋለች። እና እሷ ብትመጣ ታዲያ ምን ችግር አለው? እዚህ ቤት ለምን ትመጫለሽ በማለትም እሱ ይጠይቃታል። ስለዚህ ቤት ለምለም ምን አገባት? አንተስ እዚህ ቤት ብመጣ ምን ችግር አለው በማለትም ትጠይቀዋለች። የኔ የሆነው ነገር ሁሉ የለምለም ነው፣ እሷ ደስ አይላትም፣ ባትመጪ ደስ ይለኛል፣ አሁን እዚህ እንዳታድሪ ውጪ በማለትም ሳሎን ሄዳ እንድትተኛ ያደርጋታል። ሳሎን ተኝታለች። ፍቅር ወደ ቤዛ ክላስ ትገባለች። ሳምንት ሙሉ እዚህ ልቀመጥ ነው ወይ በማለትም ለባርኮት ስልክ እያወራችው ነበረ። ድንገት ስትገባ አንቺ እናትሽ ስርዓት አላስተማረችሽም ወይ? እንዴት ነው በር ሳትቆረቁሪ የገባሹም በማለትም ትመልስላታለች።
አሁንም እሷ ታስጠነቅቃታለች። አንቺ ወንድሜን አታፈቅሩም፣ አትወጁም፣ እንዴት ነው አንቺ ወደዚህ ልትመጪ የቻልሽው? ገና እኮ አላገባሽም ወንድሜ በማለትም ትነግራታለች። ወንድሜ አንቺን ሲያገባ እኔ ቆሜ አያለሁም በማለት ትነግራታለች። አሁን ዓይንሽን እንዳላይ ከዚህ ክላስ ውጭልኝ በማለትም ከፍቅር ጋር ትልቅ ጦርነት ከተፈጠረ በኋላ እንድትወጣ ታደርጋታለች። ሊዲያን ይቀሰቅሳታል። ተነሺ እያለ ኤላ ሲቀሰቅሳት ትንሽ ልተኛ እያለችው እሷ ደግሞ ትነግሯል። ማታም ዝም ያልኩሽ ብዬ ነው፣ አሁንም ተነሺ ይበቃሻል፣ ወደ ቤትሽ ሂጂ በማለትም ይነግራታል። ምክንያቱም ማታ ስለመሸ ነው እንድትሄጂ ያላደረግኩት በማለት ይላታል። አንቺ አደይ ብትሆን ምግብ ታበስልልኛለች፣ ልብሴን ታጥብልኛለች፣ አንቺ እኮ ምንም የማትረቢ ሰው ነሽ በማለት ይነግራታል። እሺ ምግብ ልስራልህ ብላ ትጠይቋለች። በማንኛውም ሙያሽ ብሎ እሱ ደግሞ ይመልስላታል። ልብስህን ልጠብልህ አልፈልግም፣ አሁን ተነሽና ወደ ቤትሽ ብቻ ሂጂልኝ። እሺ እሄዳለሁ፣ ግን ተመልሼ እመጣለሁ በማለትም ትነግረዋለች። እንዳትመለሽ በማለት ያስጠነቅቃታል። ድንገት እሷ ተነስታ ራሴን አመመኝ በማለትም እዛው የተነሳችበት አካባቢ እንደቆመች እጁ ላይ ትዝልና ትወድቅበታለች። ድንገት ደግሞ ለምለም ወደ እሱ ጋር ሄዳ ነበርና ኤላ ምንድን ነው እያደረጋችሁ ያላችሁት በማለትም ትነግረዋለች። እሰይ ሰራሁልህ በማለትም እሱን ፕራንክ ታደርገዋለች። ለምለም በጣም ትገረማለች፣ በትናደዳለች። ለምለምም ምግብ ልታበስልለት ነው ወደዛ ቤት የሄደችው። በጣም ትናደድና ወደ ኪችን ትገባለች። አደይ ደግሞ ዴቭ ደረጁ ላይ ቁጭ ብሎ ነበርና እሷ ስትመጣ የት ሄደሽ ነበር በማለትም ይጠይቃታል። ሱቅ ሄጄ ነበር በማለትም ትጠይቀዋለች። ያች ልጅ እኮ ኤላ ጋር ሄዳለችም፣ አሁን ደግሞ ለምለም ስትሰማ ለምለም ትቀየማለችም እያለ ለእሷ እየነገራት ነው። አዎ እሷ ደስ አይላትም እያለችም እየመለሰችለት ነበረ። አሁን እሱ ጥሏት ከሄደ ለምለም ትጎዳለች፣ ስለዚህ እሱን አናግረ ነው ለምን አናስታርቃቸውም የሚለውን ሀሳብ ለዴቭ ትነግረዋለች። አዎ እንደምትጎዳ አውቃለሁ፣ ግን እነሱ ይታረቃሉ፣ ሁለቱም ይፈላለጋሉ፣ አንደኞቹ ይሸነፋሉ በማለትም ለእሷ ይነግራታል። እሷ በቃ ምን ላግዝሽ በማለትም እሱ ይነግራታል። ምን ታግዘኝ እድሜ ላንተ፣ ለምለም ይኸው እየሰራች ነው በማለትም ተነግረዋለች። እኔን አይደለም የምታመሰግነው ኤላን ነው ማመስገን ያለብሽ፣ አሁንስ ምን ላግዝሽ በማለትም እየነግራታል። አሁን እሷ እየጠበቀች ነው፣ ወደዛ መሄድ አለብኝ እያለ ደረጁን ወጣ ስትል አደይ ይላታል። ወዬ ትለዋለች። እወድሻለሁ በማለት ይነግራታል። ጥለው ትሄዳለች። ምን አለ አንቺስ እወድሃለሁ የምትይኝ ቀን ነው የምናፍቀው በማለትም በሀሳብ እየተብሰለሰለ እሱም ይገኛል። ምክንያቱም እሷ እወድሃለሁ ስላላለችው ያንን እየተብሰለሰለ ነበረ። የባርኮት ሚስት ደግሞ ወደ ኪችን ትገባና ወደ አደይ ክላስ አደይ በማለትም አደይ ማለት ሰራተኛዋ አንቺ ነሽ ትላታለች። አዎ ትላታለች። የማግዝሽ ነገር አለ እንዲህ በማለትም ደግሞ አደይ ለቤዛ ትነግራታለች። አይ የኤላን ቤት እንድታሳየኝ ነው በማለትም ትነግራታለች። እዚህ በላይ ነው በማለትም ትነግራታለች። በላይ የሚሆን በታች የማውቀው ነገር የለም፣ ስራሽን ቀልጠፍ በይና ስሪና እንድታሳይኝ በማለት ትነግራታለች። አሁን አልችልም፣ ስራ አልጨረስኩም፣ ፍቅር ተወሰድሽ በማለትም ትነግራታለች። እኔ ከዛች መሽገር ጋር አልሄድም በማለትም ትናገራለች። አሁንም ደግሞ እሺ ካልፈለግሽ ዴቭ ውሰድሽን በማለት ስትላት አልፈልግም፣ ስራሽን ነቃ ብለሽ ቅልጥፍና ይኖርሽና አንቺ እንድትወስድኝ በማለትም ተነግራታለች። ወደ ፍቅር ክላስ ትገባና አደይ ደግሞ ቤዛ ባርኮት ጋር ኤላ ጋር ውሰጅኝ አለች በማለትም ስትነግራት አይሆንም በማለት ተከለክላታለች። እሷ እኮ እንግዳ ናት ደግሞ እንግዳ ናትም በማለት ስትነግራት አሁንም እንዳትወስዳት ትነግራታለች። ትጠራታለች። ሳሎን ተቀምጣ እየጮኸች ድምጿን ከፍ አድርጋ ስትጠራት ፍቅር አልፈለገችም በማለት ትነግራታለች። ምክንያቱም ከዛ በፊት ምንድን ነበር እያለቻት ለምንድን ነው አደይ ላይ እንደዚህ የምትጮሂባት በማለት ዴቭ ይነግራታል። ምን ነው በማለትም እሷ ትመልስለታለች።
ፍቅረኛ ሰራተኛ በመሆኗ ታፍርባታለህ ወይ በማለትም ለዴቭ ስትነግረው እሱ ደግሞ ሁለተኛ በአደይ ላይ አንዳችም ነገር እንዳትናገሪ በማለት ይነግራታል። ምክንያቱም ፍቅረኛ ናት አደይ አደለ በማለት ለሱ ተጠይቋል። ባርኮት ጠይቋት እሱ እንደተዋት ሁሉ ያስረዳታል። በኋላ አልወስድሽም እኔ እዛ ስትላት ለምንድን ነው የማትወስጂኝ እያለች ደግሞ አሁንም ለሷ ስትገላምጣት ወደ ክላስሽ ግቢ በማለትም ለሷ ሁለተኛ በአደይ ላይ አንድ ነገር ብትፈጽሚ እኔና አንቺ አንላቀቅም በማለትም ዴቭ ይዝትባታል። እሷም ሁሉም ጠግበዋል እዚህ ቤት በማለትም ትነጫነጫለች። እንግዲህ ለምለም ደግሞ ኪችን ምግብ እያበሰለችለት ለኤላ ነበርና ወደ እሷ ጋር ሄዶ እሷ ይቅርታ አድርጊልኝና ወደ ነበረው ፍቅራችን እንቀጥል እያለ እየነገራት ይገኛል። እሷ ደግሞ የኔና ያንተ ነገር አብቅቶለታል፣ በሄድክበት ሁሉ ይቅናህ፣ መልካሙን ነገር ይቅጠምህ በማለትም ተነግረዋለች። ታይ እንደዚህ አትበኝ፣ እኔ አንቺን ብቻ ነው የምወደውም የማፈቅረውም እያላት እሷን ይገኛል። በኋላ ምነው የከፋሽ እኮ ይመስላል በማለትም ይጠይቃታል። እንዴት አይከፋኝም አንተ ጥለኸኝ ስትሄድ እንዴት እኔ አይከፋኝም በማለትም እየወደድኩህ ጥለኸኝ እኮ ልትሄድም ነው በማለትም ማንም እንደሌላት ሁሉ ስታስረዳው አሁንም አፈቅርሻለሁ እወድሻለሁኝ በማለትም እንደዛ የከፋትን እቅፍ ያደርጋትና ያጽናናታል። ያቺ ቀበጧ እግራ ገብቷታል። ስልኳን ደግሞ ሊዲያ ቀበጧ ነክታባት ነበርና ድንገት ስትገባ ሊዲያን ለምን ስልኬ ነካሽ በማለት ደግሞ ከሊዲያ ጋር ይቀያየማሉ። ይህም ስልክ ሆንና ነው ወይ በማለት ስልኳን ተወረውርባታለች። በጣም ትናደዳለች። በጣም ትልቅ ጦርነት ይፈጠራል። ዴቭም እንደዛው። ንጉሱና ደመቀ ደግሞ ውጭ ላይ ደመቀ ደግሞ ከስልኳን ነጥቋታል። ያንን ስልክ ደግሞ የሊዲያን ነጥቋታል። ወደ ክላሷ ገብታ ነበርና ለፍቅርም ሆነ ለአደይ ስትናገር ምን አለ ስልኩን ሳይሆን አንቺንም በወሰዱልኝ የነበረ በማለትም ፍቅር ትስቅባታለች። እኔ በአንቺ ጊዜ እንደዚህ ነኝ እንዴ በማለትም ለሷ ትመልስላታለች። ለወንድሟ ትሄድና ስልኬን እኮ ወሰዱብኝ፣ ከዚህ ሁሉ ፍቅርንና አደይን ሰተናቸው ቢሆን ጥሩ ነበር በማለትም ለወንድሟ ትነግሯለች። እነኚህ ሰዎች ግን ምንድን ነው የሚፈልጉት በማለትም ለሷ አሁንም ጠይቃታል። ወጥተውሻሉ በማለት እጇን እያየ እጄን ነው በማለትም ትናገራለች። ያንን ስልክ ሸጦ ደግሞ የቤት ኪራይህን እክፈል ብሎ ለንጉሱ ሲነግረው ንጉሱ ከመጀመሪያውም አልፈልግም፣ እኛ ወጣት አይደለን ወይ ይህንን ነገር አሁን እንደዚህ ስታደርግ ደግሞ አደይን ታሰቃያታለች በማለት ነግሮት ነበር። አሁንም ብሩን አልቀበልም በማለት ሲለው ያንን ብር የቤት ኪራይ ክፈል ብሎ ወርውሮለት ለንጉሱ ይሄዳል። ንጉሱ ግን በጣም ፈርቷል። ለወንድሟ ምንድን ነው እያለችው ደውል አባቢ ጋር ደውልና ስልክ እንድልክልኝ አድርግ በማለት ለወንድሟ ትነግሯለች። ይህንን እንኳን አንቺ አትናገሪም ወይ በማለትም እጥሏት ይቀመጣል። ለአደይ ደግሞ ፍቅር ምንድን ነው ያለቻት ወደ ኤላ ጋር ውሰጃት በማለት ቤዛን እንዲሁም ቤቱን አሰናጂ እንግዳ ይመጣልም በማለት ትላታለች። ማን ነው የሚመጣው? አሁን ደግሞ ሀሳብሽን እንዴት ቀየርሽ? መጀመሪያ አትውሰጃ ብለሽኝ አልነበረም ወይ በማለትም ትናገራለች። የሆነ ልጅ እየደወለላት ነው። ለምን ፍቅር ስልክ ስደውልሽ ለምን አታነሽም? ሰፈራችሁ ነኝ ግን ሳይጠፋብኝ አልቀረም ለምን ብቃቲም በማለትም ለእሷ ስልክ እደውሎላታል። በመጨረሻ ወደ እሱ ጋር ለመሄድ የተጣደፈችው ልጅ እሷ በቃ ውሰጃት ስላለቻት እኔ እወስድሻለሁ ስትላትም እንትና ደግሞ የባርኮቴ ሚስት እወስድሻለሁ ስትላት ዴቭ ደግሞ ፈጽሞ መሆን የለበትም እያለ ሲከለክላት የዛሬ ቪዲዮ ያልቃል ማለት ነው። ቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። እንግዲህ የባርኮቴ ሚስት በጣም ሞጥሟጫ ሙጥጥ ያለች ኧረ በስመ አብ እውነት ከባድ ሰው ናትና እንግዲህ እስቲ ቀጣይ ክፍል ደግሞ ተመልካች አድርገን የመጣው ልጅ ደግሞ ምን እንዳሰበ ያንን በቀጣይ ቪዲዮ እናያለን ማለት ነው። በቤተሰብ